ሰላም ጤና ይስጥልኝ የማዮ ስፖርት ተከታታዮች እንደምን አላችሁ? ቅዳሜና እሁድ በተለያዩ የአውሮፓ ሀገራት የሊግ ጨዋታዎች ተደርገዋል። በእንግሊዝ ፕሪሚየር ሊግ ትላንትና ተጠባቂ ጨዋታዎች ተደርገው ነበር። ቶትናም ከሊቨርፑል ጋር ያደረገውን ጨዋታ አቻ ውጤት አስመዝግቧል። ማንቸስተር ዩናይትድ በኦልትራፎርድ አስቶን ቪላን አስተናግዶ ጣፋጭ ድል አስመዝግቦ ተመልሷል። ቅዳሜ ዕለት በተደረገ መርሃ ግብር አርሰናሎች ድል ሲቀናቸው ማንቸስተር ሲቲ በአንጻሩ ነጥብ የጣለበትን ቅጽበት አሳልፏል። ማንቸስተር ዩናይትድ በጣም እየተመቸው ያለ ይመስላል። ራሱ ድል ሲያደርግ ተከታዮቹ ነጥብ እየጣሉለት ይገኛሉ። ቼልሲ በኒውካስል ተሸንፎ ተመልሷል። በስፔን ላሊጋ መሪው ባርሴሎና ድል ሲያደርግ ሪያል ማድሪድ ቅዳሜ ዕለት ተሸንፏል። በጀርመን ቡንደስሊጋ ባየር ሙኒክ ነጥብ የጣለበት ሳምንት ሆኖ አልፏል። በጣሊያን ሴሪያም ኢንተር ሚላንም ነጥብ እየጣለበትን ጊዜ ያሳልፈዋል። ብሩኖ ፈርናንዴዝ አዲስ ሪከርድ ያስመዘገበበትን ጨዋታ ትላንትና አሳልፈዋል። ስለዚህ የምንነግራችሁ ነገር አለ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። በቀጥታ ትላንት ወደ ተደረጉ የእንግሊዝ ፕሪሚየር ሊግ ስናልፍ በቅድሚያ ማንቸስተር ዩናይትድ እናገኛለን። ማንቸስተር ዩናይትድ ከአስቶን ቪላ በኦልድ ትራፎርድ 11 ሰዓት ላይ የተደረገው ጨዋታ በማንቸስተር ዩናይትድ 3-1 አሸናፊነት መጠናቀቅ ችሏል። በሁሉም ረገድ ማንቸስተር ዩናይትድ ድንቅ ሆኖ ባለፈበት ዕለት 3 ጎሎችን አስቆጥሮ ደረጃውን የበለጠ ያጠናከረበትን ውጤት አስመዝግቧል። እንግዲህ ሁለቱ ክለቦች እኩል 51 ነጥብን ሰብስበው በጎል ክፍያ ተበላልጠው 3ኛና 4ኛ ደረጃ ሆነው ነበር የተገናኙት። ማንቸስተር ዩናይትድ አሸንፎ የበለጠ 3ኛ ደረጃን ያጠናከረበትን ውጤት አስመዝግበዋል። ቀያዮቹ ሰይጣኖች የማሸነፊያ ግቦች ካርሎስ ካስሜሮ፣ ማቲያስ ኩኛ እና ቤንያሚን ሴስኮ ሲያስቆጥሩ ለአስቶን ቪላ ብቸኛዋን ጎል ባርክሌ ማስቆጠር ችሏል። እንግዲህ ብሩኖ ፈርናንዴዝ በውድድር ዓመቱ በሊጉ 16 ለግብ የሆነ ኳስ አመቻችቶ ማቀበል ችሏል። ፈርናንዴዝ በሊጉ በአንድ ዓመት በርካታ ለግብ የሆነ ኳስ ያመቻቸ ቀዳሚው ማንቸስተር ዩናይትድ ተጫዋች መሆን ችሏል። ቤንያሚን ሴስኮ በ2026 ባደረጋቸው የሊግ ጨዋታዎች 7ኛ ጎሉን ማስቆጠር የቻለበትን ቀን አሳልፈዋል። በ2026 የቤንያሚን ሴስኮ ያህል በፕሪሚየር ሊግ ጎል ያስቆጠረ ማንም ተጫዋች የለም። እንግዲህ ማንቸስተር ዩናይትድ ማሸነፉን ተከትሎ በ54 ነጥብ 3ኛ ደረጃን ሲይዝ አስቶን ቪላ በ51 ነጥብ እዛው 4ኛ ላይ ለመቀመጥ ተገዷል። ቀጣይ መርሃ ግብሩን ባርንማውዝን ይገጥማል። ማንቸስተር ዩናይትድ ከሜዳ ውጪ አስቶን ቪላ በሜዳው እሁድ ዌስትሃምን የሚገጥምበት ጨዋታ እንግዲህ ይጠበቃል። በዘንድሮ በፕሪሚየር ሊጉ ከዋንጫው ይልቅ የቶፕ 4 የበለጠ ፉክክሩ እየጠነከረበት ሆኖ እያየነው እንገኛለን። ማንቸስተር ዩናይትድ፣ አስቶን ቪላ፣ ቼልሲ፣ ሊቨርፑል የበለጠ ፍልሚያ እያደረጉ ይገኛሉ። ነገር ግን ማንቸስተር ዩናይትድ አሁን እየሰመረለት ይመስላል። 2 ለግብ የሆነ ኳስ አመቻችቶ ያቀበለው ብሩኖ ፈርናንዴዝ የቤካምን ሪከርድ በመስበሩ ደስተኛ መሆኑን ተናግሯል። በአመቱ በሊጉ 16 ለግብ የሆነ ኳስ ያመቻቸው ፈርናንዴዝ የቤካምን ሪከርድ ሰብሯል። ሪከርዱን በመስበሬ ደስታና ኩራት ተሰምቶኛል ያለው ብሩኖ ፈርናንዴዝ አክሎም ኳስ አቀብዬ የቡድን አጋሮቼ ማስደሰት እርካታ ይሰጠኛል ሲል ጨምሮ ተናግሯል። የተሻለ ማድረግ እንደምንችል አሁንም እያሰብኩኝ ነው፣ ነገር ግን ስራው ተጠናቋል። በጣም አስፈላጊ ድል ነው፣ ምክንያቱም ቀጥታ ተፎካካሪያችን ነው ሲል ብሩኖ ፈርናንዴዝ ሀሳቡን ሰጥቷል። እንግዲህ ከጨዋታው በኋላ ዋይኒ ሩኒ ማይክል ካሪክ የቋሚ አሰልጣኝነት ቦታ ሊሰጠው ይገባል ሲል ተናግሯል። የቀድሞ የማንቸስተር ዩናይትድ አምበል ዋይኒ ማርክ ሩኒ ማይክል ካሪክ በቋሚ አሰልጣኝነት ስራውን እንዲሰጠው ጠይቋል። ዋይኒ ሩኒ ሲናገርም ካሪክ የቋሚ ስራውን ማግኘት አለበት፣ እሱም በደንብ አውቀዋለሁ፣ ባህሪውን ስብዕናውንም አውቀዋለሁ ሲል ተናግሯል። ማንቸስተር ዩናይትድ የተረጋጋ ሰው አስፈልጎት ነበር የሚለው ዋይኒ ሩኒ ክለቡን የሚያውቅና ለተጫዋቾቹ ፍቅር የሚሰጥ ሰውን አስፈልጎ ነበር፣ እሱም ያንን ሰጥቷቸዋል ሲል ተናግሯል። ሩኒ አያይዞ
ተጫዋቾቹ በጥራትና የበለጠ ማንቸስተር ዩናይትድን ሆነው ሲጫወቱ አይተናል በማለት ተናግሯል። እንግዲህ ማይክል ካሪክ በማንቸስተር ዩናይትድ አሰልጣኝነት ማግኘት ከነበረበት 27 ነጥቦች 22ቱን መሰብሰብ ችሏል። ካሪክ በኦልድ ትራፎርድ የመጀመሪያ 6 የሊግ ጨዋታዎችን ያሸነፈ የመጀመሪያው የማንቸስተር ዩናይትድ አሰልጣኝ በመሆንም ታሪክ የጻፈበትን ቀን አሳልፏል። እንግዲህ ቀጣይ ምን ይሆናል የሚለው በጉጉት ይጠበቃል። እንግዲህ ማንቸስተር ዩናይትድ ትልቁ ስኬት በአውሮፓ ቻምፒዮንስ ሊግ ገብቶ ማጠናቀቅ እንደሆነ ይታወቃል። ይህንን ስኬት ያመጣል ወይስ ደግሞ ይንሸራተታል የሚለው አሁንም በጉጉት እንዲጠበቅ አድርጎታል። ሌላው ትላንት ምሽት የተደረገው የቶተንሃምና የሊቨርፑል ጨዋታ ነው። እንግዲህ ከጨዋታው በፊት ብዙ አስተያየት ሲሰጥበት የነበረው ቶተንሃም በሰፊ የጎል ልዩነት ይሸነፋል ተብሎ ሲጠበቅ ነበር። ነገር ግን ያው ሳይሆን ቀርቶ ቶተንሃም ከሊቨርፑል አንዳቻ ተለያይተዋል። ዶሚኒክ ሶቦስላይ ነው እንግዲህ ቀዳሚ ጎል ያስቆጠረው። ዶሚኒክ ሶቦስላይ የራሱ አይነት ጎል ነው አሁንም ደግሞ ማስቆጠር የቻለው። ልክ አርሰናል ላይ ማንቸስተር ሲቲ ላይ ያስቆጠረውን አርሰናል ላይ ያስቆጠረውን የሚመስል ጎል አስቆጥሯል። ነገር ግን የኋላ ሪቻርልሰን አቻነቷን ጎል አስቆጥሮ እንግዲህ አቻ ሆነው ተለያይተዋል። እንግዲህ ዘንድሮ ለወራጅ ቀጠናው ቀርቦ 16ኛ ላይ የሚገኘው ቶተንሃም ከ12 ጨዋታዎች 7ቱን ጨዋታዎች ሲሸነፍ በአምስታቸው ወጥቶ ባለፉት 12 ጨዋታዎች ማሸነፍ አልቻለም። እንግዲህ አሁንም 30 ነጥቦችን ሰብስቦ 16ኛ ላይ መቀመጥ ችሏል። ቀጣይ ከአትሌቲኮ ማድሪድ ረቡዕ ዕለት ይጫወታል ቶተንሃም በሻምፒዮንስ ሊጉ። ሊቨርፑል ደግሞ ረቡዕ ዕለት ጋላታሳራይን በሜዳው ያስተናግዳል። ሁለቱም ክለቦች በሜዳቸው የጨዋታቸውን ረቡዕ ዕለት ያደርጋሉ። ነገር ግን ቶተንሃም 5-2 በዋልዳ ሜትሮፖሊታኖ በመሸነፉ ያንን ውጤት ቀልብሶ ያልፋል የሚለው አሁንም ለብዙዎች አጠያቂ ነገር ነው። በተንታኝነት እያገለገለ ያለው የቀድሞው የሊቨርፑል ተከላካይ ጄሚ ካራገር የሊቨርፑል እንቅስቃሴ አሳፋሪ ነው ሲል ገልጾታል። ሊቨርፑል ዛሬ ሜዳ ላይ የተኛ ሰው ነበር የሚመስለው ሲል የገለጸው ካራገር ይህ ሁኔታ በዚህ ዓመት በበርካታ ጨዋታዎች ተፈጥሯል ሲል የሊቨርፑልን አጨዋወት ተችቷል። ጄሚ ካራገር አክሎም ቡድኑ በተለየ ጥሩ አቋም ላይ ካልሆነ ቡድኖች ጋር ሲጫወት አሳፋሪ ነው ብሎታል። አዲስ አሰልጣኝ ሊመጣስ ይህን ቡድን እንዴት ሊቀይረው ይችላል ሲል ጄሚ ካራገር ጠይቋል። በዚህ ከቀጠልን ቀጣይ ዓመት ኮንፈረንስ ሊግ ብንገባ መደሰት አለብን ያለው ዶሚኒክ ሶቦስላይ ነው። የሊቨርፑል አማካይ ዶሚኒክ ሶቦስላይ ቡድኑ ከእንቅልፍ መንቃት አለበት ሲል ከጨዋታው በኋላ አሳስበዋል። ምን ማለት እንዳለብኝ አላውቅም ሲል ስሜቱን የገለጸው ሶቦስላይ ከእንቅልፍ መንቃት አለብን ሲል ተደምጧል። አክሎም በጋራ መቆም እና ለክለቡ መፋለም አለብን። ደጋፊዎች ቢቃወሙ እውነት አላቸው፣ የሚፈለገውን ነገር አላሳየናቸውም ሲል ከጨዋታው በኋላ ተናግሯል። በዚህ መንገድ መጫወት ከቀጠልን ቀጣይ ዓመት በኮንፈረንስ ሊግ መጫወት ከቻልን ራሱ መደሰት አለብን ሲል አጨዋወታቸውን ተችቷል። በጣሊያን ሴሪያ አንድ ክለብ ማንሳት ያለብን ይመስለኛል። እንግዲህ በአሰልጣኝ ሴስክ ፋብሪጋስ የሚመራው ኮሞ ከሮማ ጋር ያደረገው ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። የዲያጎ ካርሎስ እና እንግዲህ ዶቪካስ ያስቆጠሯቸው ተከታታይ ግቦች ኮሞን ለጣፋጭ ድል አብቅተውታል። የሮማን ግብ ያስቆጠረው ማለት በሴሪያው በ9 ጨዋታ 7ኛ ጎል ሆኖ ተመዝግቦለታል። ኮሞ ማሸነፉን ተከትሎ ነጥቡን 54 በማድረስ በቻምፒዮንስ ሊግ መሳተፍ የሚያስችለው 4ኛ ደረጃ ላይ ተቀምጧል። ኮሞ 4ኛ ተከታታይ የጣሊያን ሴሪያ ድሉን በማሳካት እያሳለፈ በሚገኘው ጥሩ ዓመት ሆኖለታል። እንግዲህ ሴስክ ፋብሪጋሱ ኮሞ ዘንድሮ በጣም አስገራሚ የተባለ እንቅስቃሴውን በጣሊያን ሴሪያ እያሳለፈ ይገኛል። አውሮፓ ቻምፒዮንስ ሊግን የሚያገኝ ከሆነ ግን በጣም ታሪክ ሆኖ እንደሚጻፍለትና ይህ አሰልጣኝ ወደ እንግሊዝ ፕሪሚየር ሊግ የሚመጣበትን እድል እንደሚያሰፋ ምንም ጥርጥር የለው። ወደ ቅዳሜ ወደ ተደረገው የእንግሊዝ ፕሪሚየር ሊግ ስናልፍ እንግዲህ ማንቸስተር ሲቲ እናገኛለን። ማንቸስተር ሲቲ
አርሰናል ማሸነፉን አይቶ ነው ወደ ሜዳ የገባው ጨዋታው 5 ሰዓት ላይ ስለተደረገ። ነገር ግን ማንቸስተር ሲቲ ነጥብ ጥሎ ለመውጣት ተገዷል። ማንቸስተር ሲቲ ከዌስትሃም ዩናይትድ ጋር ያደረገውን ጨዋታ 1-1 በሆነ ውጤት ማጠናቀቅ ችሏል። ከጨዋታው በኋላ አስተያየቱን የሰጠው ፔፕ ጋርዲዮላ ለዋንጫው እስከ መጨረሻ እንፋለማለን ሲል ተናግሯል። ሮደሪ በአንጻሩ አሁን ከዋንጫው የበለጠ የራቅን ይመስለኛል ሲል አስተያየቱን ሰጥቷል። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ በፕሪሚየር ሊጉ ዋንጫ ፉክክር እስከ መጨረሻው እንደሚፋለሙ ገልጸዋል። አንድ ቀሪ ጨዋታ አለን ያሉት ፔፕ ጋርዲዮላ ከአርሰናል ጋርም በሜዳችን ጨዋታ አለን፣ ስለዚህ እስከ መጨረሻው መፋለም አለብን ሲል ተናግሯል። ሆኖም ግን አርሰናል ላይ መድረስ የማንችል ከሆነ እንኳን ደስ አላችሁ እንላቸዋለን ሲል ጨምሮ ተናግሯል። ጨዋታውን ስለተመለከቱበት ቦታ የተጠየቁት ጋርዲዮላ ጥሩ ነገር ነው፣ ወድጄዋለሁ፣ ወደዛ ቦታ ተመልሼ ለመሄድ ተጨማሪ ቢጫ ለማየት ሞክራለሁ ሲል እንግዲህ ፔፕ ጋርዲዮላ ተናግሯል። ሮደሪ በአንጻሩ አሁን ከአርሰናል የበለጠ እየራቀን እንዳለን ይሰማኛል ሲል ተናግሯል። የማንቸስተር ሲቲ ወሳኝ አማካይ ሮደሪ የፕሪሚየር ሊግ ዋንጫው ፉክክር ከባድ እየሆነ መምጣቱን ተናግሯል። ሮደሪ ሲናገርም ከአርሰናል ያለን የነጥብ ልዩነት አሁን ላይ በጣም ሰፊ እየሆነብን ይመስለኛል ሲል ተናግሯል። ይሁን እንጂ ማንቸስተር ሲቲ ተስፋ እንደማይቆርጥና እስከ መጨረሻው እንደሚፋለም ሮደሪ በአስተያየቱ ተናግሯል። ማንቸስተር ሲቲ በአሁኑ ሰዓት አንድ ቀሪ ጨዋታ እያለው ከሊጉ መሪ አርሰናል በ9 ነጥብ ርቆ ይገኛል። ቀጣይ እንግዲህ ማንቸስተር ሲቲ በተከታታይ ከቼልሲ ከአርሰናልና ከበርንሌ ጋር ይጫወታል። አርሰናል በበኩሉ ከበርንማውስ ከማንቸስተር ሲቲ እና ከኒውካስል ዩናይትድ ጋር ይገናኛል። እነኚህ ጨዋታዎች የዋንጫውን መዳረሻ እንደሚወስኑም ይጠበቃል። እንግዲህ ማንቸስተር ሲቲ ቀጣይ ማክሰኞ ከሪያል ማድሪድ ጋር የአውሮፓ ቻምፒዮንስ ሊግ የመልሱ ጨዋታ ያደርጋል በሜዳው። ይህንን ጨዋታ የሚመሩት ዳኛ ታውቀዋል። እንግዲህ ኢቲሃድ ስታዲየም ላይ የሚደረገውን ጨዋታ ክሌመንት ቱርቢን በመሃል ዳኝነት እንደሚመሩት ተመርጠዋል። ሪያል ማድሪድ በፈረንሳዩ ዳኛ ክሌመንት ቱርቢን እየተመራ ያደረጋቸው 10 የቻምፒዮንስ ሊግ ጨዋታዎችን አልተሸነፈም። የመጀመሪያውን ዙር ጨዋታ ባለፈው ሳምንት ሪያል ማድሪድ በፌዴ ቫልቬርዴ ሃትሪክ 3-0 ማሸነፉ ይታወቃል። አሁን በኢቲሃድ ላይ ማንቸስተር ሲቲ ይህንን ውጤት ይቀለብሳል አይቀለብስም የሚለው በጉጉት ይጠበቃል። የሪያል ማድሪድ ተጫዋች ብራሂም ዲያዝ ቀጣዩ ማንቸስተር ሲቲ ጨዋታ ቀላል እንደማይሆን ተናግሯል። ማንቸስተር ሲቲ የመልስ ጨዋታ ቀላል አይሆንም ሲል ብራሂም ዲያዝ አስተያየቱን ሰጥቷል። ነገር ግን ሁልጊዜም እንደምንለው የምንወዳቸው የቻምፒዮንስ ሊግ ምሽቶች አስደናቂ እንደሚሆኑ እርግጠኛ ነኝ ሲል ብራሂም ዲያዝም ስለዚህ ጨዋታ ተናግሯል። እንግዲህ ለማንኛውም ማንቸስተር ሲቲ 4 እና ከዛ በላይ ጎል አስቆጥሮ እና ጎል ሳይቆጠርበት መውጣት ይጠበቅበታል አሸንፎ ወደ ቀጣዩ ለማለፍ ማለት ነው። ሌላው እንግዲህ አርሰናል ነው። መድፈኞቹ የሊጉ መሪነት ያጠናከሩበትን ውጤት አስመዝግበዋል። በፕሪሚየር ሊግ መርሃ ግብር አርሰናል ከኤቨርተን ጋር ያደረገውን የሜዳው ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። የመድፈኞቹን የማሸነፊያ ግቦች ቪክተር ዮከረስ እና ማክስ ዶማን ሁለቱም ተቀይረው ገብተው ማስቆጠር ችለዋል። እንግዲህ ቪክተር ዮከረስ በውድድር ዓመቱ 11ኛ የፕሪሚየር ሊግ ጎሉን ማስቆጠር ችሏል። አርሰናል በፕሪሚየር ሊጉ በተቀያሪ የተጫዋቾች 11 ጎል በማስቆጠር ቀዳሚ ክለብ የሆነበትን ታሪክ ጽፏል። በሌላ ጨዋታ ኒውካስል ዩናይትድ በአንቶኒ ጎርደን ብቸኛ ጎል ቼልሲን ማሸነፍ የቻለበት ቀን አሳልፈዋል። ቼልሲ ካለፉት 5 የፕሪሚየር ሊግ ጨዋታዎች ማሸነፍ የቻለው በአንዱ ብቻ ሆኗል። እንግዲህ አርሰናል ማሸነፉን ተከትሎ በ70 ነጥብ የደረጃው አናት ላይ ተቀምጧል። ቀጣይ ማክሰኞ ከባየር ሊቨርኩሰን የሚያደርገው ጨዋታ ይጠበቃል። ቼልሲ ማክሰኞ ዕለት ከፒኤስጂ ጋር የመልሱ ጨዋታ ይጠብቀዋል። እንግዲህ ምን ያደርጉታል የሚለው በጉጉት ይጠበቃል። ዶማን ድንቅ ልጅ ነው፣ ፍርሃት የለበትም ያለው ቪክተር ዮከረስ ነው። እንግዲህ የመድፈኞቹ ቀዳሚ ግብ ያስቆጠረው ቪክተር ዮከረስ ማክስ ዶማን ባሳየው እንቅስቃሴ መደነቁን ገልጿል። ዶማን አስደናቂ ተጫዋች ነው ያለው ቪክተር ዮከረስ በተረጋጋ መልኩ ያለ ፍርሃት
ነው የሚጫወተው ሲል አድናቆቱን ገልጿል። አክሎም እሱ ሁል ጊዜም ኳስ ሲደርሰው ትክክለኛውን ውሳኔ ነው የሚወስነው፣ ለሱ በጣም ደስተኛ ነኝ ሲል ተናግረዋል። ዛሬ ማሸነፍ ምን ያህል አስፈላጊ እንደሆነ እናውቅ ነበር። ቡድኑን ውስጥ ትክክለኛ አስተሳሰብና እምነት ይዘህ ከገባህ ማንኛውንም ነገር ማሳካት ትችላለህ ሲል ከጨዋታው በኋላ አስተያየቱን ሰጥቷል። እንግዲህ ስለዚህ ወጣት ተጫዋች አስተያየቱን የሰጠው አርቴታም ዶማን የሚያደርገው ነገር ተፈጥሯዊ አይደለም ሲል አሞካሽቶታል። የመድፈኞቹ አሰልጣኝ ማይክል አርቴታ ማክስ ዶማን ሜዳ ላይ ያሻውን እንዲያደርግ ፍቃድ ሰጥተው እንዳስገቡት ገልጸዋል። ማክስ ዶማን እያደረገ ያለው ነገር ተፈጥሯዊ አይደለም ያሉት አርቴታ አስቸጋሪ ጊዜ አያስፈራውም ሲል ተናግሯል። አክለውም ለዶማን ገብተህ የፈለግከውን ነገር አድርገህ ድሉን አምጣ ብዬ ነግሬዋለሁ፣ ለዛም ነው ያስገባውት ሲሉ ተናግረዋል። ጨዋታው ምንም ባልጠበቅነው መልኩ ተጠናቋል። ኤምሬት ላይ ካሸነፍኳቸው ኦር ካሳኳቸው አስደሳች ቅጽበቶች አንዱ ነው ሲል ማይክል ካሪክ ከጨዋታው በኋላ እንግዲህ አስተያየቱን ሰጥቷል። በኒውካስል ዩናይትድ የተሸነፈው ቼልሲ አሰልጣኝ ሮሲነር ለኒውካስል ጎል ስጦታ አበርክተናል ሲል ከጨዋታው በኋላ አስተያየቱን ሰጥቷል። የቼልሲ አሰልጣኝ ሊያም ሮሲነር አንቶኒ ጎርደን ያስቆጠረው ግን ታክቲካል ችግር ነው ሲሉ ገልጸውታል። የታክቲክ ችግር ነበር ሲሉ አጋጣሚውን የገለጹት ሊያም ሮሲነር ከሌሎች ቡድኖች የተለየ መልኩ እያጠቃን ነው፣ አዲስ የማጥቃት መንገድ ጀምረናል ሲሉ ተናግረዋል። ችግሮች እንደሚፈጠሩ ያነሱት አሰልጣኙ ምንም እድል አልነበረው ጎል በስጦታ አበርክተንላቸዋል ሲል ተናግሯል። የምንሰራቸው እያንዳንዱ ስህተት ወደ ጎልነት እየተቀየረብን ነው ሲሉ ጨምረውም ተናግረዋል። እንግዲህ ትላንትና ድል ያደረገው ማይክል ካሪክ ስለ ማንቸስተር ዩናይትድ ቀጣይ እቅድ ተናግሯል። እንግዲህ ሊጉን ማሸነፍ ከባድ ቢሆንም እየሰራንበት ነው ሲል ማይክል ካሪክ ተናግሯል። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ በክለቡ በ2028 ሊጉን ማሸነፍ በያዘው እቅድ መሰረት እየሰራ መሆኑን ገልጿል። ደረጃ በደረጃ እንደሚሄዱ የገለጹት አሰልጣኙ መሻሻላችንን መቀጠልና ደረጃችንን ማሻሻል አለብን ሲል ተናግሯል። አክለውም አሁን ላይ ለአንድ ዓላማ በመፋለማችን ደስተኞች ነን፣ ነገር ግን ዓላማችንን ከፍ ማድረግ እንፈልጋለን፣ ለምሳሌ ለሊጉ ዋንጫ መፋለም ሲል ጨምሮ ተናግሯል። ፕሪሚየር ሊጉን ማሸነፍ በጣም አስቸጋሪ ነው፣ ያንን እናውቃለን፣ ነገር ግን ያንን ለማሳካት እየሰራንበት ነው ሲል በ2028 የፕሪሚየር ሊጉን የማሸነፍ እቅድ የተያዘውን እንደሚደግፍ ተናግሯል። ምንም እንኳን ማይክል ካሪክ አሁን ቋሚ የመሆን እድሉ ያን ያክል እርግጠኛ ባይሆንም ነገር ግን እቅዱን እየሰራንበት ነው ሲል ተናግሯል። በቀጥታ ወደ ስፔን ላሊጋ መርሃ ግብር ስናልፍ ባርሴሎናን እናገኛለን። ባርሴሎና ትላንትና ከሴቪያ ጋር ያደረገውን የላሊጋ መርሃ ግብር 5-2 በሆነ ውጤት ማሸነፍ ችሏል። በጨዋታው ራፊኒያ ለባርሴሎና ሃትሪክ የሰራበትን ቀን አሳልፏል። ቀሪዎቹን የባርሴሎና ግቦች ጃኒ ኦልሞና ካንሴሎ ሲያስቆጥሩ ለሴቪያ ኦሶና ሶው ከመረብ አሳርፈዋል። በሊጉ 70 ነጥቦችን በመሰብሰብ አንደኛ ደረጃ ላይ የሚገኘው ባርሴሎና እንግዲህ ከተከታዩ ሪያል ማድሪድ በ4 ነጥብ ርቆ ይገኛል። ሮብ ባርሴሎና በሜዳው ከኒውካስል ዩናይትድ የሚያደርገው የአውሮፓ ቻምፒዮንስ ሊግ ጨዋታ ይጠብቀዋል። ከዛ በፊት እንግዲህ ጣፋጭ ድልን አስመዝግቦ የተመለሰበትን ቀን አሳልፈዋል። እንግዲህ ይህ የባርሴሎናው ተጫዋች ራፊኒያ ድንቅ ብቃቱ ላይ የተገኘበትን ቀን አሳልፈዋል። ቅዳሜ ዕለት ሎስ ብላንኮቹም ድል አድርገዋል። በስፔን ላሊጋ ሪያል ማድሪድ ከኤቼ ጋር ያደረገውን መርሃ ግብር 4-1 በሆነ ውጤት ነው ያሸነፈው። የማሸነፊያ ግቦቹን አርዳ ጉለር፣ ዲን ሁይሰን፣ ሩዲገር እና ፌዴ ቫልቬርዴ ያስቆጥረዋል። እንግዲህ ፌዴ ቫልቬርዴ ባለፉት 2 ጨዋታ 4 ጎል ማስቆጠር ችሏል። አርዳ ጉለር ያስቆጠራት ግብ በጣም የተለየች ነች። ከ72 ሜትር ርቀት ላይ ነው አክሮሮ በመምታት ጎል ያስቆጠረው። እንግዲህ የወጣት ተጫዋችም ድንቅ እንቅስቃሴ እያደረገ ይገኛል። ሪያል ማድሪድ ማሸነፉን ተከትሎ 66 ነጥቦችን ሰብስቦ ከባርሴሎና በ4 ነጥብ ርቆ ሁለተኛ ደረጃ ላይ መቀመጥ ተገዷል። ቀጣይ ከማንቸስተር ሲቲ የአውሮፓ ቻምፒዮንስ ሊግ ጨዋታ ይጠብቀዋል። ያንንም አሸንፎ እንደሚያልፍ ይጠበቃል። ምንም እንኳን በጨዋታ የሚፈጠረው ባይታወቅም ድል ይቀነዋል ተብሎ ይጠበቃል። በአርጀንቲናና በስፔን መካከል ሊደረግ የነበረው የፋይናሊዝም ጨዋታ እንግዲህ በመጨረሻው ተሰርዟል። በአርጀንቲና እና በስፔን መካከል የሚደረገው የፋይናሊዝም ፍጻሜ ጨዋታ ኳታር ላይ ሊካሄድ
እንደነበር ይታወቃል። ይሁን እንጂ ኳታር በደህንነት ስጋት ምክንያት በሀገሪቱ የሚካሄዱ ስፖርታዊ ውድድሮችን ለሌላ ጊዜ አራዝማለች። ይህንንም ተከትሎ የፋይናሊዝም የፍጻሜ ጨዋታ በሪያል ማድሪድ ሳንቲያጎ ቤርናባው ለማድረግ ቢታሰብም አርጀንቲና ውድቅ አድርጋለች። ጨዋታው አርጀንቲናና ስፔን ለደርሶ መልስ እንዲካሄድ ዩኤፋ ቢጠይቅም ተቀባይነት አለማግኘቱ ተገልጿል። በዚህም ምክንያት ጨዋታውን እንግዲህ መሰረዙንና እንደማይካሄድ የአውሮፓ እግር ኳስ ማህበር ይፋ አድርጓል። በጣሊያን ሴሪያ እንግዲህ ኢንተር ሚላን ነጥብ የጣለበትን ሳምንት አሳልፏል። ጣሊያን ሴሪያ የሊጉ መሪ ኢንተር ሚላን ከአትላንታ ጋር ያደረገውን ጨዋታ 1-1 በሆነ አቻ ውጤት ነው ማጠናቀቅ እየተገደደው። የኢንተር ሚላንን ግብ ስፖሲቶ ሲያስቆጥር ክሪስቶቪች የአትላንታን አቻነት ጎል አስቆጥሯል። እንግዲህ ሴሪያው መሪ ኢንተር ሚላን በተከታታይ ጨዋታዎችን 3 ነጥብ ማሳካት አልቻለም። ኤሲ ሚላን ቀጣይ ጨዋታውን ያሸነፈ መምጣቱ ከቻለ ምናልባት ወደ ፉክክሩ የበለጠ የሚገባበትን እድል እያሰፋ ይገኛል። ኢንተር ሚላን በቦዶ ግልሚት ከአውሮፓ ቻምፒዮንስ ሊግ መሰናበት ቻለ። አሁን ደግሞ በሴሪያው እያደረገ ያለው እንቅስቃሴ መጀመሪያ በ11 ነጥብ ልዩነት ነበር እየመራ ያለው። አሁን ግን እየተንሸራተተ እየመጣበትን ጊዜ እያሳለፈ ይገኛል። እንግዲህ ኢንተር ሚላን ምናልባትም ዘንድሮ የበለጠ እየደከመ ያለበትን ጊዜ እያሳለፈ እንዳለ እየተመለከትን እንገኛለን። በሌላ በኩል አሮጊቷ እንግዲህ ማሸነፍ ችላለች። ወደ ቻምፒዮንስ ሊግ ለመመለስ እያደረገ ያለውን ጥረት ዩቬንቱስ ምናልባትም እየተሳካለት ይመስላል። በጣሊያን ሴሪያ ዩቬንቱስ ከዩዲኒዜ ጋር ያደረገውን ጨዋታ በቦጋ ግብ 1-0 በሆነ ግብ ማሸነፍ ችሏል። ዩቬንቱስ ማሸነፉን ተከትሎ እንግዲህ ቻምፒዮንስ ሊግ ተሳትፎ የሚያስገኝበት ደረጃ ላይ መቀመጥ ችሏል። ቀጣይ ጨዋታዎችን የሚያሸንፍ ከሆነ የበለጠ ወደ መሪዎቹ የሚጠጋበትና የአውሮፓ ቻምፒዮንስ ሊግ ላይ የሚሳተፍበትን እድል የሚያሰፋበትን ሁኔታ የሚፈጥር ይመስላል። በሌላ በኩል እንግዲህ መሪው ነጥብ ጥሏል። እንግዲህ በአውሮፓ ቻምፒዮንስ ሊግ 6-1 አትላንታን ያሸነፈው ባየር ሙኒክ ነጥብ ለመጣል ተገዷል። በቡንደስሊጋ ባየር ሙኒክ ከባየር ሊቨርኩሰን ጋር ያደረጉትን መርሃ ግብር 1-1 በሆነ ውጤት አቻ ተጠናቋል። የባየር ሊቨርኩሰን ግብ ጋርሻ ሲያስቆጥር ሉዊስ ዲያዝ በባየር ሙኒክ አቻነትን ጎል ማስቆጠር ችሏል። በጨዋታው በባየር ሙኒክ በኩል አስገራሚ የተባለው ኒኮላስ ጃክሰን እና ሉዊስ ዲያዝ ቀይ ካርድ መመልከት ነው። የሃሪ ኬን መጎዳት ተከትሎ በቋሚነት ቦታ ያገኘው ኒኮላስ ጃክሰን በቀይ ካርድ ምክንያት ከጨዋታ ውጪ መሆን ችሏል። እንግዲህ ባየር ሙኒክ 67 ነጥቦችን ሰብስቦ አሁንም መሪ ነው። ነገር ግን ነጥብ የጣለበትን ጊዜ ማሳለፍ ተገዷል። ማክሰኞ አርሰናል ከባየር ሊቨርኩሰን፣ ሮብ ዕለት ባየር ሙኒክ ከአትላንታ የአውሮፓ ቻምፒዮንስ ሊግ የመልሱ ጨዋታን ያደርጋሉ። ባየር ሙኒክ ኦልሞስት ጨርሶት ተመልሷል። በጣሊያን 6-1 ነው ያሸነፈው። በቀላሉ እንዳለፈ ይቆጠራል። ነገር ግን አርሰናል በኤምሬት ከባየር ሊቨርኩሰን ጋር የሚያደርገው ጨዋታ በጉጉት ነው የሚጠበቀው። ምክንያቱም ባየር ሊቨርኩሰን ከአርሰናል ጋር ያደርገውን ጨዋታ አቻ ነው ያጠናቀቁት በጀርመን። ምናልባት በጣሊያን በእንግሊዝ አርሰናል ሜዳ ላይ በቀላሉ እጅ ይሰጣል ተብሎ አይጠበቅም። ነገር ግን አርሰናል ከፍተኛ የማለፍ ቅድመ ግምት እንደሚሰጠው ግን ምንም ጥርጥር የለውም። ወደ አጫጭር ዜናዎች ስንገባ እንግዲህ የኒውካስል ዩናይትዱን አማካይ ሳንድሮ ቶናሊ እናገኛለን። ሳንድሮ ቶናሊ ስሙ ከታላላቅ የፕሪሚየር ሊግ ክለቦች ጋር እየተያያዘ ይገኛል። የተጫዋቹ ወኪል ወደ እንግሊዝ መሄዳችን ትልቅ ክለቦችን በማለም ነው ሲል ስለ ተጫዋቹ እቅድ አሳውቋል። ከተጫዋቹ ፈላጊ ክለቦች መካከል አርሰናል፣ ማንቸስተር ሲቲ በቀዳሚነት ሲጠቀሱ ማንቸስተር ዩናይትድም እንደሚገኝበት ይነገራል። ቶናሊ በቀጣይ አርሰናል ወይም ሲቲን ሊያመራ እንደሚችል የተጠየቁት ወኪሉ ወደ እንግሊዝ ይሄድ ነው ዋናው አላማችን እሱ ነው ሲሉ መልሰዋል። ቶናሊ ኮከብ ተጫዋች ማድረግ ነው አላማችን ያለው ወኪሉ እሱ አሁን በዓለም ከፍተኛ ዋጋ ያለው ጣሊያናዊ ተጫዋች ነው ሲል ጨምሮ ተናግሯል። ቶናሊ ከስፖርት ውርርድ ችግር ጋር ወጥቶ ወደ ቁመናው እንዲመለስ የእንግሊዝ ደጋፊዎች ከፍተኛ ሚና እንዳላቸው ወኪሉ ጨምሮ ተናግሯል። ቶናሊ በሚቀጥለው ክረምት የዝውውር ትልቅ ርዕስ ይሆናሉ ተብለው ከሚጠበቁ ተጫዋቾች መካከል እንደሚጠቀስ
እየተነገረ ይገኛል። እንግዲህ ማንቸስተር ዩናይትድም በአማካይ ቦታ ተጫዋቾችን ስለሚፈልግ ይህን ተጫዋች ያመጣል ተብሎ እንግዲህ ይጠበቃል። ነገር ግን ዋጋው የሚቀመስ አይመስልም። በሌላ በኩል እንግዲህ ፈረንሳይ ብሔራዊ ቡድን ከኮት ዲቫር ጋር ሊጫወት መሆኑ እየተነገረ ይገኛል። የፈረንሳይ ብሔራዊ ቡድን ከዓለም ዋንጫ በፊት ከኮት ዲቫራቸው ጋር የአቋም መለኪያ ጨዋታ ሊያደርግ መሆኑ ተዘግቧል። ስለ ጨዋታው አስተያየት የሰጡት የፈረንሳይ እግር ኳስ ፌዴሬሽን ፕሬዝዳንት ፊሊፕ ዲያሎ ጨዋታው የሁለቱ ሀገራት ወዳጅነትን አካል ነው ሲሉ ተናግረዋል። ሁለቱ ብሔራዊ ቡድኖች ከዚህ በፊት በ3 አጋጣሚዎች ሲገናኙ ሁለቱም ፈረንሳይ አሸንፋ በቀሪው አቻ ተለያይታለች። የፈረንሳዩ ተጫዋች ዲዛሪ ዱዌ በጨዋታው ከኮት ዲቫር ወንድሙ ጉዌላ ዱዌ ለመጀመሪያ ጊዜ በተቃራኒው የሚገጥምበት ይሆናል ተብሎ ይጠበቃል። እንግዲህ የሁለቱ ክለቦች ጨዋታም በኢትዮጵያን አቆጣጠር ግንቦት 27 2018 በፈረንሳይ ኖንስ እንደሚደረግ ተገልጿል። እንግዲህ ይህንን ጨዋታ የሚያደርጉ ይሆናል። በሌላ በኩል አሊሰን ቤከር እናገኛለን። አሊሰን ቤከር በሊቨርፑል ቤት እንግዲህ ውሉን እንዳራዘመ እየተነገረ ይገኛል። የሊቨርፑል ቁጥር 1 ግብ ጠባቂ አሊሰን ቤከር እስከ 2027 የሚያቆየውን ውል እንደፈረመ ተረጋግጧል። እንግዲህ ሊቨርፑሎች 1 ዓመት ውል የማራዘም ድል እና አማራጭ ይዘው ይህንን ተጫዋች እንዳስፈረሙና ውሉ እንዳራዘሙ እየተነገረ ይገኛል። ምንም እንኳን ትላንትና በጨዋታው ድል ባይቀናውም ያው እንግዲህ ውሉን አራዝሟል ማለት ነው። ውድ የቻናላችን ተከታታዮች ያው ነገ ላይ የአውሮፓ ቻምፒዮንስ ሊግ በተለያዩ ሀገራት ክለቦች እንደሚደረግ ይታወቃል። የእንግሊዝ ክለቦች ይጫወታሉ። ማን ጥሎ ማለፉን 8 ውስጥ ይቀላቀላል የሚለው ከወዲሁ እንግዲህ አጓጊ ሆነዋል። በተለይ አርሰናልና ሊቨርፑል የተሻለ እድል ያላቸው የእንግሊዝ ክለቦች ሆነዋል። ቼልሲና ማንቸስተር ሲቲ እንዲሁም ቶተናምን ጨምሮ ያለቀለት ይመስላል። ነገር ግን በእግር ኳስ አለቀለት አበቃለት የሚባል ነገር የለም። ምናልባት ቀልብ ሰውም ሊያልፉ ይችላሉ፣ አናውቅም። ነገር ግን በስታቲክስ ካየኑ እነኚህ 3 ክለቦች ያበቃላቸው ይመስላል። ኒውካስል ዩናይትድን በባርሴሎና ሜዳ ሄዶ አሸንፎ ይመለሳል ወይም ደግሞ ድል ይቀነዋል የሚል ግምት ባይኖርም ነገር ግን በኳስ የሚፈጠረው ነገር ስለማይታወቅ ማን አልፎ 8 ውስጥ እናየው እንችላለን የሚለውን ወዲሁ በኮሜንት ሴክሽን ግምታችሁን ልታስቀምጡልን ትችላላችሁ። እንግዲህ ለዕለቱ ያዝንላችሁ አጫጭር ዜናዎች ይህን ይመስላሉ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ ልታበረታቱን ወዲሁ ጋብዛለን። ባላችሁበት ግን መልካም